ሰላም ጤና ይስጥልን ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ማክሰኞ ንቁ ዜናችን ነው። ከዜናዎች ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። ብፁዕ አቡነ ቀለሚንጦስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በመነኮሳት የተፈጸመውን ጥቃት አስመልክቶ ሐዘናቸውን ገለጹ። እንደሚከተለው ይቀርባል። ብፁዕ አቡነ ቀለሚንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በሸዋ የሚኖሩ መነኮሳት በታጣቂ መገደላቸውን አስመልክቶ የተሰማቸውን ሐዘንም ገልጸዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት አፍነው መወሰዳቸው ገዳሙ ለማህበረ ቅዱሳን ሚዲያ ባደረሰው መረጃም ገልጿል። ዓለም በቃይ ብለው ለስጋቸው ሙተው ለሰማያዊ መንግስት ሕያው ሆነው እየኖሩ ያሉ ሳይሞቱ የሞቱ ሙተው ያልሞቱ መነኮሳት መግደል የሞራልና የህሊና ውድቀት የኢትዮጵያዊ ታሪክ ባህላዊና ሃይማኖታዊ እሴት የማይመጥን አሳፋሪ ድርጊት ነው ሲሉም ኮንነውታል። እንዲህ አይነት አስነዋሪ ድርጊት የሚፈጽሙ አካላት ከህሊናቸው ከፈጣሪያቸው የተጣሉ ከሰብአዊነት ፍጥረት የጎደለ ልቡነ ስጋ ጋንንት በመሆናቸው ይህንን አስነዋሪ ድርጊት ለኢትዮጵያ ሊያወግዙትና ወንጀለኞቹ በሕግ ሊጠየቁ ይገባል ሲሉም አሳስበዋል። ሰማዕትነት ለተቀበሉ መናንያን የቅዱስ እስጢፋኖስ የቅዱስ ጴጥሮስና የቅዱስ ጳውሎስ በረከት ያድልን ያሉ ብፁዕነታቸው ለገዳሙ ማህበር መነኮሳትን መጽናናትም ተመኝተዋል። ከቅኖና ቤተ ክርስቲያን ውጭ ሲንቀሳቀሱ የነበሩ 3 መነኮሳት በይቅርታ ወደ ቅድስት ቤተ ክርስቲያን መመለሳቸው ተገለጸ። ተጨማሪ አለ። ራሱ መንበረ ጴጥሮስ በማለት ሰይሞ ሲንቀሳቀስ ከቆየው ቡድን ውስጥ 3 አባቶች በይቅርታ ወደ ቅድስት ቤተ ክርስቲያንም ተመልሰዋል። በይቅርታ ከተመለሱት አባቶች መካከል አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፈ የተባሉ መነኮሳት የሚገኙበት ሲሆን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አበው መነኮሳት ወደና ቤተ ክርስቲያናቸው ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉትን ከፍተኛ ጥረት በመሳካቱ ምክንያት ሰኔ 16 ቀን 2017 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጋር በመቅረብ እና ቤተክርስቲያናቸውን ይቅርታ በመጠየቅ ወደና ቤተክርስቲያናቸው በይፋ መመለሳቸውን የሚገልጽ ጽሑፍን በማቅረብ ተመልሰዋል። በዚህ ጊዜ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባስተላለፉትም አባታዊ መልእክት አባቶቻችን በሰላም ወደና ቤተክርስቲያናችሁ በሰላም መጣችሁ ካሉ በኋላ በመምጣታችሁ በጣም ተደስተናል። እግዚአብሔር እንኳን ወደ መልካም መንገድ መርቶ በሰላም ወደና ቤተክርስቲያናችሁ ለመምጣት አበቃችሁም ብለዋል። አያይዘው የዛሬቱ ቀን የተቀደሰች ቀን ናት። እስካሁን ድረስ ከወንድሞቻችሁ ጋር ተለይታችሁ ስትቀሩ ቅር ብሎን ነበረ። ብፁዕ አቡነ ሳዊሮስ አዲሱ ስራ አስኪያጅ የስራቸው መጀመሪያ በማድረግ እናንተን ስላመጡልን በጣም ደስተኞች ነን ሲሉም ገልጸዋል። እናንተም የብፁዕነታቸውን ጥሪ ተቀብላችሁ መምጣታችሁ እናመሰግናለን። ለወደፊቱም ከወንድሞቻችሁ ጎን በመሆን ህዝቡን በቋንቋ ብታስተምሩ መልካም ነው። በድጋሚ እንኳን ደህና መጣችሁ። የቀሩትን ወንድሞቻችሁን የእናንተን አርአያ ተከትለው ወደ ቤተክርስቲያን እንደሚመጡ ተስፋ እናደርጋለንም ብለዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብና የደቡብ ምስራቅ ትግራይ ራያ ሀገረ ስብከት ሊቀ ጳጳስ ባስተላለፉት መልእክት ብፁዕ አቡነ ሳዊሮስ እናንተን ወደ ቤተክርስቲያናችን ለመመለስ ያደረጉን ጥረትን ሳናደርግ አናልፍም ብለዋል። ዝክረ ወንጌል ወዝክረ ሊቃውንት በሚል ርዕስ የምክክር ጉባኤ ሊዘጋጅ መሆኑ ተገለጸ። ተጨማሪ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጽሕፈት ቤት የትምህርት ማሰልጠኛ መምሪያና የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ በጥምርት በመሆን ሰኔ 24 ቀንና ሰኔ 25 ቀን 2017 ዓ.ም ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ በሚል መሪ ቃል በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ የሚዘጋጅ መሆኑን በመግለጫው ላይም ተገልጿል። ጉባኤው በትምህርት ማሰልጠኛ መምሪያና የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ በጥምርት ሲዘጋጅ መጀመሪያና የቅድስት ቤተክርስቲያን በበጀት ዓመቷ ከነውናቸውና ካቀረቻቸው ስራዎች አንዱ መሆኑን በጋዜጣዊ መግለጫ ላይም ተገልጿል። ከ52ቱ ሀገረ ስብከት የስብከተ ወንጌል ኃላፊዎችና የትምህርት ስልጠና ክፍል ኃላፊዎች ጥሪ የተደረገላቸው ሊቃውንት በጉባኤ እንደሚገኙ የተገለጸ ሲሆን በዕለቱም በተለያየ ሊቃውንት የተዘጋጁ ጥናታዊ ጽሑፎች ቀርበው ለውይይትና ለምክክር እንደሚቀርብ የተጠቀሰ ሲሆን የየመምሪያው ኃላፊዎችና ጥሪ የተደረገላቸው ሊቃውንት በዕለቱና በሰዓቱ በቦታው ይገኝ ዘንድ ተያይዞም ጥሪ ቀርቦላቸዋል። ጋዜጣዊ መግለጫ ብፁዕ አቡነ ዲዮስቆሮስ በጠቅላይ ቤተ
ክህነት የቅዱስ ሲኖዶስ ዋና ጸሐፊ የደቡብና የደቡብ ምስራቅ ትግራይ ሀገረ ስብከት የቤተ መጻሕፍት ወመዘክር የማህበራት ማደራጃ መምሪያ ሊቀ ጳጳስ የተገኙ ሲሆን መግለጫው መልአከ ሰላም ዳዊት ያሬድ በመንበረ ፓትርያርክ የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ኃላፊ መጋቢ ሐዲስ ኃይለ እግዚእ በመንበረ ፓትርያርክ የትምህርትና ስልጠና መምሪያ ኃላፊም ተገኝተው አቅርበዋል። ሰኔ 17 ቀን 2017 ዓመተ ምህረት ከንቁ ሚዲያ ደረስላችሁ ዜናዎች እኒን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መራግሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን